ኢንተርኔታችሁ ለዚህ ዕውቀት ተጠቀሙበት። ዝም ብላችሁ ቲክቶክ አሉባልታ እያየን ወደ መቃብር እንዳንወርድ። እነዚህ ነገሮች በጣም የተለዩ ናቸው። ሶስተኛው ኬልቄዶን፣ አራተኛው መረግድ፣ 12ኛው ምንድነው? አሜቴስጢኖስ። ቆይታችሁ ታውቃላችሁ? አሳያቸዋለሁ። አሁን እንዳጋጣሚ ይዣለሁና እንቁም እንደሚመስል እናያለን። ኦይስተር የሚባል አሳ አለ። ይህ አሳ በጣም ይገርማቸዋል። በውስጡ እንቁን እንዲሸከም አድርጎታል። ቺናት ከአሳ ሆድ ውስጥ የምትወጣ ቺናት እንቁ የምትባለው ቺናት። አያቻት እያያቻት ታያቻለች። አባ ጽጌ ድንግል ምን ይለዋል? አሳ ባህረኒ ዘይጸውር ወርቀ ካለ በኋላ ይጸብት ቀላያተ ወያረግ ሐይቀ መላእክኒ ያይመረ እለተ ምጽአቱ ለቃል። አምላክ ሰው አምላክ የሆነበትን ምስጢር ማን ያውቅም? ገብርኤል አያውቅም። እንደሷ የተነባበረ ጸጋ የተሰጠው ማን አለ? ማንም። ድንግል ማርያም ግን ቅንጣት ኃጢአት ሳይነካት በንጽህና በቅድስና ጸንታ እውነተኛውን ብርሃን ኢየሱስ ክርስቶስን ሰጥታ የብርሃን እናት ተባለች። እመብርሃን ሆተ ብርሃን አንቀጸ ብርሃን ተብላለች። እንግዲህ ድንግል ማርያም ሕይወቷ ይሄ ነበረ እኮ፣ የጸጥታ ሕይወት፣ የአርምሞ ሕይወት። ልክ በባህር ውስጥ እንቋ እንደምትኖር ከጫጫታ የተለየ ሕይወት። ድንግል ሆይ ይላል አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ በቧልት ያደግሽ አይደለሽም፣ በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። አሜቴስጢኖስ ልፈልግ ካያስኩ ልፈልግ ለእናንተ ስል ነው ያመጣሁት። ከሰዎች ጋር መልሳለሁ ስጪ፣ ምክንያቱም እንዳትወስዱብኝ። ድንግል ማርያም አቤት በነፍስሽ ሰይፍ ያልፋል አላት። ያንን የተቋቋመች የግብፅን በረሃ የተቋቋመች 5ቱን ሐዘናት የተቋቋመች እግረ መስቀል ስር ቆማ አልቅሳ ሐዘንን የተቋቋመች ከድንግል ማርያም በቀር ማን ትኖራለች? ክብር ለአሜቴስጢኖሳችን ለድንግል ማርያም። ያዝነኒ ማርያም ዘረከበኪ ድክትምና አመቤተ መቅደስ ቦይኪ እንዘ ትጠብይ ሐሊባሃና ወያስተፌሳኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺሁ ከመአብ እንዘ ይሴስየኪ መና ፋኑኤል ጽየን ዘይከይድ ደመና። የኔና የናንተ ንግስት፣ የኔና የናንተ ወርቅ፣ የኔና የናንተ እንቁ ድንግል ማርያም የአርምሞ ሕይወት መረግድ ብቻውን በባህሩ ውስጥ በጥልቁ ውስጥ እንደሚኖር እሷን በትህትና ትኖር ነበረ። እሳቱን እንዴት ቻለችው ነው እኮ። በቃ ሊቃውን ተደንቀዋል። ሰማይ ወምድር ዘያገምሮ እፎንጋ ማይጸነ ድንግል ጾሮ ያሬድ ነው። እንዴት ቻለው? ሰማይና ምድር የማይችለው እኔ እንጃ። መረግድ ናታ ድንግል ማርያም። አሁን ለሚስቶቻቸው የዳይመንድ ጊፍት የሚሰጡ ባሎች አሉ። እስቲ የሰጣችሁ እጅ አውጡ። ላስደበድባችሁ እኮ ነው በኔ እና ለመቤታችን ብትሰጡ የተሻለ ነበረ። ጊፍት ብትሰጧት ምን አለበት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ተቀዳሚ ተከታይ የሌለ የአብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ከባህሪ አባት ከአብ ከባህሪ ሕይወት ከመንፈስ ቅዱስ ጋራ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ባለን ጥቂት ደቂቃ የምንማማረው የማቴዎስ ወንጌል ምዕራፍ 13 ከቁጥር 45 ጀምሮ ያለውን ኃይለ ቃል ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። ምን ይላል? መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ በጣም የከበረች አንዲት ዕንቁ አገኘ። ስለዚህ ያችን ዕንቁ የራሱ ማድረግ ስለፈለገ ሌላውን ሁሉ ሸጠና ዕንቁዋን ምን አደረጋት? ገዛት ይላል። እግዚአብሔር አምላካችን እግዚአብሔር ንጉሳችን እግዚአብሔር ብርሃናችን ምስጢሩን ጥበቡን ትገልጥልን ዘንድ ቅዱስ ፈቃድ ይሁንልን። ብዙዎቻችሁ ብር ታውቁ ይሆናል። ብዙዎቻችሁ ወርቅ ታውቁ ይሆናል። ጥቂቶች ደግሞ ዕንቁ ታውቁ ይሆናል። በጣም ብዙ የከበሩ ድንጋዮች አሉ። በተለይ ቅድስተ ቅዱሳን ድንግል ማርያም
የምትመሰልባቸው እንቁዎች አሉ። ጥቂቶቹን ደግሞ በትምህርትም አሁን ደግሞ በአይናችሁም እንድታዩት አደርጋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ስለከበሩ ድንጋዮች ወይም ስለ እንቁዎች ስንነጋገር እግዚአብሔር የከበሩ ድንጋዮችን የከበሩ እንቁዎችን ፈጥሮ በሶስት መልኩ አኑሯቸዋል። አንደኛው በኤዶም ገነት፣ ሁለተኛው በካህኑ በአሮን ልብስ ላይ፣ ሶስተኛ በኢየሩሳሌም ሰማያዊት። የከበሩ በመሆናቸው የከበሩ ነገር ክቡራን ላይ ይውላሉ። ጽሩያን ናቸው። የጠሩ በመሆናቸው የጠሩ ነገር ላይ ይውላሉ። ብሩሃን እንደሆኑ በበሩ ምስጢራት ላይ ይኖራሉና እግዚአብሔር በገነት፣ እግዚአብሔር በኢየሩሳሌም ሰማያዊት፣ እግዚአብሔር በካህናት ልብስ ላይ የከበሩ ድንጋዮች እንዲኖሩ አድርጓል። አባታችን ሄኖክ በምዕራፍ 5 ከቁጥር 23 እስከ 26 በኤዶም ገነት ስላያቸው የከበሩ ድንጋዮች እንዲህ ይላል። ወደ አዜብ ከከበረ ድንጋይ የሚልቅ ወደሚያበሩ ወደ 7 ተራሮች ሄድኩ ይላል። ወደ ስንት ተራራዎች? እንግዲህ ተነጥቆ ሞትን ሲያይ የተሰወረ ነው። መልአኩ ፈለከ ፈለካትን፣ አየራ አየራትን፣ ሙፃ ነፋሳትን፣ የመባረቅትን የነጎድጓድን ምስጢር ለሄኖክ ካሳየው በኋላ እንደገና ወስዶ ገነትን ያስጎበኘዋል። 7 ተራራዎች ሲያሳየው 7ቱ ተራራዎች በሙሉ በከበረ ድንጋይ ምን ሆኑ ናቸው? የተሸለሙ ናቸው። 3ቱ በምስራቅ 3ቱ በአዜብ በኩል ናቸው። በምስራቅ በኩል ያለው አንዱ ከቅጥልጣል እንቁ ነው ይላል። ከምን አይነት እንቁ? ቅጥልጣል ማለት መረግድ ነው። በኋላ እናየዋለን። ይቀጥልና አንዱ ከባህሪ እንቁ ነው ይላል። እሱንም እናየዋለን። አንዱ ደምርስ ከሚባል እንቁ ነው። በአዜብ በኩል ያለው ደግሞ ከቀይ እንቁ ነው ይላል። ቀይ እንቁንም ጊዜ ካለን እናያለን። መካከለኛው ግን ፔካ፣ ይሄ ደግሞ ነጭ ድንጋይ ነው ከሚባል እንደተሰራ እንደ እግዚአብሔር ዙፋን እስከ ሰማይ ይደርሳል። አጎበሩ ሰንፔር ሰማያዊ ቀለም ያላት እንቁ ናት ከሚባል እንቁ ነው። በተራራ ሁሉ ላይ የሚነድ እሳትን አየው ካለ በኋላ በ7 ተራራ የሚያበራ እንቁ አየው ይላል። በምን ተራራ? ስለዚህ ሄኖክ 7 ተራራዎችን መልአኩ ያሳየዋል። ግማሹ ከሰንፔር፣ ግማሹ ከመረግድ፣ ግማሹ ከፔካ ከነጭ ድንጋይ የታነጸ ሆኖ የእግዚአብሔር ዙፋን ደግሞ ፔካ የተባለ ዙፋኑ በጣም ነጭ ሆነ የድንግል ማርያም ምሳሌ ሆነ የከበረ ድንጋይን ለማን ያሳየዋል? ለሄኖክ ያሳየዋል። ስለዚህ እነዚህ ነገሮች በጣም ታላላቅ እንደሆኑ መገንዘብ ያስፈልጋል። ለምሳሌ 4 ወንዞች ገነትን ተመሳቅለው ያጠጣሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ። ዘፍጥረት 2:10 ላይ ምን ይላል? ከዚያም ለ4 ክፍል ይከፈል ነበር ይላል። የኤዶም ገነት ወንዝ የአንደኛው ወንዝ ስም ኤፌሶን ነው። እርሱም አለ ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያ ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ አለ ይላል። በሌሎቹ አብነት መረግድ ይላል። ሐመልሚል ማለት መረግድ ነው። መረግድ ምን እንደሚመስል በኋላ ነግራቸዋለሁና እግዚአብሔር አምላክ የከበሩ ድንጋዮችን የት አኑሯል? በኤዶም ገነት። እስቲ በሉ በምን? በጣም ጥሩ። ከዛ በኋላ ለደብተራ ኦሪት አገልግሎት የመረጠው አሮንን መርጦ ለሙሴ ያዘዋል። 12 እንቁዎች ከፊት ከኋላ ከቀኝ ከግራ እንዲደረደሩ በተለይ 6 እየሆኑ እንዲደረደሩ ማን አዘዘ? እግዚአብሔር አዘዘ። በተለይ በዘጸአት 28 ከ17 ጀምሮ ምን ይላል? በ4 ተራ የሆነ የእንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ እንቁ ይላል። በሁለተኛው ተራ በልብሱ ማለት ነው። በሁለተኛው ተራ በሉር ታውቃላችሁ? እሺ በኋላ እናየዋለን። ሰንፔር፣ አልማዝ ይላል። በሶስተኛው ተራ ያክንት፣ ኬልቄዶንና አሜቴስጢኖስ ይላል። በአራተኛው ተራ ቢራሌ፣ መረግድ፣ ኢያሰጲድ በወርቅ ፈርጥ እያደረግ አሮን ልብሱ ላይ ሲሄድ ደግሞ ድምጽ ያሰማል። ሹዋ ይላል። ህዝቡ አሁን አሮን ለማይጠንት አሁን ለጸሎት ገባ እያሉ ሚተጉ ናቸውና 12 የከበሩ እንቁዎችን በማን ልብስ ላይ አኖረ? በአሮን። እስቲ በሉ በጣም ጥሩ። በዚህ ስንደነቅ ታላቋ ከተማ ሁላችንም ከሞት ተነስተን የምንኖርሳት ኢየሩሳሌም ሰማያዊት በ12 እንቁዎች የተሰራች ናት። በምን አይነት እንቁዎች? በ12። ራእይ 21:20 ላይ የከተማይቱ ቅጥር መሰረት በከበረ ድንጋይ ሁሉ ተጌጦ ነበረ። ፊተኛው መሰረት ኢያሰጲድ፣ ሁለተኛው ሰንፔር፣ ሶስተኛው ኬልቄዶን፣ አራተኛው መረግድ፣
አምስተኛው ሰርዶንክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክርስቲሎቤ፣ ስምንተኛው ቢረሌ፣ ዘጠነኛው ወራወሬ፣ አስረኛው ክርስፕራስስ፣ 11ኛው ያክንት፣ 12ኛው አሜቴስጢኖስ ነበር ይላል። 12ኛው ምንድነው? አሜቴስጢኖስ። እስቲ እነዚህ ነገሮች በጣም የተለዩ ናቸው። ስለዚህ ኢየሩሳሌም ሰማያዊት በምን ታንጻለች? በ12 ዕንቁዎች እግዚአብሔር ሰርቷታል። እና እግዚአብሔር የፈጠራቸው የከበሩ ድንጋዮች ብዙ ናቸው። በቁጥር ምናልባት የሳይንስ ጥናት እንደሚያመለክተው ከ200 እስከ 400 ይደርሳሉ። ከስንት እስከ ስንት? ከ200 እስከ 400። በጣም ፕሪሺየስ የተባሉት በጣም ውድ የተባሉት ግን 1-4 ይጠጋሉ። ለምሳሌ አልማዝ፣ ሁለተኛው ሩቢ ታውቃላችሁ፣ ቀይ ዕንቁ ያለው መጽሐፍ ቅዱስ ሩቢ ነው፣ ሳይንስ ውስጥ ጥያሜ ነው። ሌላው ሳፋየር ወይም ሰንፔር፣ አራተኛው ኤመራልድ ወይም በሉር የሚለው ማለት ነው። ኤመራልድ ይባላል። ኤመራልድ ታውቁታላችሁ። እኔ እንግዲህ በጣም ዓለም ውስጥ ያሉትን ሁሉ የከበሩ ድንጋዮች የማየት እድል ገጥሞኛል። ቢያንስ ከ300 በላይ ባህር ማዶ አይቻለሁ። የከበሩ ድንጋዮች የተቀመጡበት በጣም ትልቅ መዘክር አለ። ይሄን ቤት ያህላል፣ ይሄን ግቢ ያህላል። በሙሉ ከ400 በላይ የማዕድናት አይነቶች ናቸውና በጣም እግዚአብሔር ግማሹ ብርሃኑ፣ ግማሹ ቅርጹ፣ ግማሹ ኃይሉ በጣም ይለያልና በጣም ስለነዚህ ምስጢራት እግዚአብሔር አምላክ እንዲገልጥልን ቅዱስ ፈቃድ ይሆንልን። ታዲያ ዛሬ የፈለኩት ምንድነው? እነዚህ ሁሉ የከበሩ ድንጋዮች እንዴት በቅድስት ድንግል ማርያም እንደሚመሰሉ ማሳየት ነው። ደራሲው አባ ሕርያቆስ ምን ይላል? ኦ ድንግል ምልዕተ ውዳሴ፣ ምስጋናን የተመላሽ ድንግል ሆይ በመኑ በአምሳለ መኑ ናስተማስለኪ፣ በምንና በምን እየመሰልን እናመሰግንሻለን ሲል መተርጉማን ምን አሉ? ከፍ ብለን በሰማይ ባሉ በፀሐይ በጨረቃ በከዋክብት ነው ወይስ ምድር ላይ ባሉ ዝቅ ብለን በወርቅን መስልሽ በዕንቁን መስልሽ እያሉ ሊቃውንት ተምረውናልና እኔ ደግሞ ከምሳሌዎቿ ለየት የሚሉትን ዕንቁዎችን እንዴት አድርጋ ድንግል ማርያም እንደወሰደቻቸው እንመራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ድንግል ማርያም በዕንቁ ተመስላለች። በዝርዝር እናየዋለን። ስጦታ ደግሞ ዕንቁም ትሰጣለች ድንግል ማርያም ለወዳጆቿ። ለምሳሌ ለአባ ሳሙኤል ዘዋልድባ ምን ሰጥተዋለች? ነጭ ዕጣንና ዕንቁ ሰጥተዋለች። እሷም ዕንቁ ናት፣ ዕንቁ ሰጥተዋለች። እሷም ዕጣን ናት፣ ዕጣን ሰጥተዋለች። ሊቀ ካህናት ሳሙኤል እንዘ ይጼልይ በቅዳሴሃ ማርያምኒ እሂዛ በእዴሃ ወሀበቶ ክልኤታማ ይላል። ሁለት ስጦታ ሰጠችው። አንዱ ምንድነው? ዕንቁ ነው። አንዱ ደግሞ ምንድነው? ነጭ ዕጣን ነው። ዛሬም ረድኤቷን በረከቷን ለሁላችን ትስጠን። ምንም ትሰጣለች። ለደቅሲዮስ ወንበር ሰጥተዋለች። ለኒቆላዎስ አጽፍ ሰጥተዋለች። ለአባ ጊዮርጊስ ዘጋስጫ ደግሞ መጽሐፏን ሲጽፍ መጽሐፉን ብሪት የሚያደርግ የከበረ ደንጊያ አሳየችው ይላል። እመቤታችን ክብሩን አሳየችው ይላል። ዜና ገሉ ላይ በተለይ ምን ትለዋለች? ዚማት በሚባል ሀገር ሄደ የከበረ ደንጊያ ታገኛለ፣ በዛ ደግሞ ቀለሙ ሁሉ የበረራ እንዲሆን አድርግ ብላ ድንግል ማርያም ለማን ነገረችው? ለአባ ጊዮርጊስ ዘጋስጫ። በረከቱ ይደርብን እና አባ ጊዮርጊስ ዘጋስጫ በድርሰቱ ላይ 14 የከበሩ ድንጋዮች ጠቅሷል። ስንት? 14 ጠቅሷል። 14ቱም ለድንግል ማርያም መስሎ አስተምሯል። ምን ይላል? ልቡናዬ ያለ በከበሩ ድንጋዮች መስልሽ ዘንድ አነሳሳው ይላል። በቃ ከዛ እየጠቀሰ መጀመሪያ የጠቀሰው መረግድ ነው። መረግድ ምን እንደሚመስል በኋላ እናያለን። ሄጶዴጤን፣ ጶዴር፣ ጳዚዮን፣ ሰንፔር፣ ሶም፣ ክርስቲሎቤ፣ አሜቴስጢኖስ፣ ኢያሰጲድ፣ ሰርዲኖ፣ ያክንት፣ እልመቅሊጦስ፣ ናብሊስና እብነ አድማስን በመጥቀስ በእነዚህ ሁሉ ድንግል ማርያምን መስሎ የእመቤታችን ጣዕመ ውዳሴ የበዛለት ይሄ ሊቅ አስተምሯልና በእውነት ዛሬያን ምስጢር እንመረምራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። እኔ ከአባ ጊዮርጊስ አስቀድሜ ያሬድን ማንሳት እፈልጋለሁ። ቅዱስ ያሬድ የመጀመሪያው ታላቁ ሊቃችን ድንግል ማርያምን በነጭ ዕንቁ ነው የመሰለው። በምን አይነት ዕንቁ? በነጭ ዕንቁ። ነጭ ዕንቁ ታላችሁ እንደምትመስል ዕንቁ ሲባል በመሬት ውስጥ የሚገኝ አይደለም፣ በባህር ውስጥ የሚገኝ ነው። በደንብ አስተውሉ፣ በደንብ እንዳትሳሳቱ። ፐርል ይባላል።
ማርያም ተሃቱም ትካት ውስተ ከርሱ ለአዳም ከመባህሪ ጻዳ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ ባህሪ ማለት ከባህር ጋር ይገናኛል ባህሪ ውስጥ አለ እንደ ነጭ ዕንቁ ታበራለች ይላል ምን አይነት ዕንቁ እንደ ነጭ ዕንቁ እንዳትረሱ እንደውም ይቀጥልና እምድህረ ፈጠሮ ለአዳም ርየ በውስጤቱ ይላል አዳምን ከፈጠረ በኋላ በውስጡ አለ ርየ በውስጤቱ ብእሲተ ከመባህሪ ጽዱተ ወብርሂተ በአዳም ባህሪ ውስጥ አለ እንደ ነጭ ዕንቁ የምታበራ ሴትን አሳየ ይላል እሷ ማን ትሆን ድንግል ማርያም ናት አሁን ስለ ዕንቁ አፈጣጠር ለመጀመሪያ ጊዜ እንዲሰሙ ያስፈልጋል ዕንቁ ከየት ነው የሚገኘው ያለውን ሁሉ ሸጦ ነው የገዛት ያችንን ዕንቁ አይታችሁ ታውቃላችሁ አሳያቸዋለሁ አሁን ዳጋጣሚ ይዣለሁና ዕንቁ ምን እንደሚመስል እናያለን ዝግጁ ናችሁ ጥሩ ዕንቁ በየብስ አይገኝም ምን ውስጥ ነው የሚገኘው ባህር ውስጥ ነው የሚገኘው ባህር ውስጥ ደግሞ በጥልቅ ባህር ውስጥ ሲሆን በሰው እጅ በፍጹም አትሰራም የባህሯ ዕንቁ በሰው እጅ በፍጹም አትቀረጽም በምን ውስጥ ነው የምትገኘው በአሳ ሆድ ውስጥ በምን ሆድ ውስጥ ኦይስተር የሚባል አሳ አለ ይህ አሳ በጣም ይገርማቸዋል በውስጡ ዕንቁን እንዲሸከም አድርጎታል አባ ጽጌ ድንግል ምን ይለዋል አሳ ባህረኒ ዘይጸውር ወርቀ ካለ በኋላ ይጸብት ቀላያተ ወያረግ ሐይቀ የባህር አሳ አለ ወርቅን ዕንቁን ተሸክሞ በባህሩ ውስጥ ዋኝቶ ከውስጡ ይወጣል ይላል ምን አሳ ምን በጣም ጥሩ ስለዚህ ሊቃውንቱ ዕንቁ ከአሳ ውስጥ እንደሚገኝ ምን ብለዋል አውቀዋል ተረድተዋል እና እንዴት እንደሚፈጠር ዕንቁ አሳያቸዋለሁ ኦይስተር የሚባል አሳ አለ ይተነፍሳል ምግብ ለመመገብ አፉን ይከፍታል ኢንተርኔታችሁ ለዚህ ዕውቀት ተጠቀሙበት ዝም ብላችሁ ቲክቶክ አሉባልታ ያያየን ወደ መቃብር እንዳንወርድ ኦይስተርን እስቲ ጉግል አድርጋችሁ ፐር እንዴት ዕንቁ ይፈጥራል ብላችሁ የቤት ስራ እና ንጥረ ነገሮች ይገባሉ ምግቡ ይገባሉ ውሃው ወደ ውስጡ ይገባል በድንገት እዚህ አሳ ውስጥ ምን ይገባል መሰላችሁ አሸዋ ምን ይገባል ያሸዋ ቅንጣት ይገባል እና ድንገት ነው የሚገባው እና የኦይስተሩ ያሳው ሁለት ሰውነት አለው ለስላሳ ሰውነትና ቅርፍት ሰውነት አለው ስለዚህ መሃል ውስጥ ይገባዋልና ህመም ይሰማዋል ዕንቁ ምኑ ገባበት ውስጡ አሸዋ እስቲ በሉ በጣም ጥሩ እግዚአብሔር ይሄንን አሳ ሲፈጥረው በውስጡ በጣም ለስላሳ ኔከር ተብሎ የሚጠራ እጅግ ድርብርብ የሆነ ውስጡ አስቀምጦለታል ይሄን የማስራ ነው የእግዚአብሔር ስራ ነውና በሳይንሱ ካልሲየም ካርቦኔት የሚባል ክሪስታል ኦርጋኒክ ፕሮቲን ያለው ነውና በጣም የሚገርማችሁ ብርሃንን የሚያንጸባርቅ ድርብርብ ሽፋን አለው ታዲያ ምን ያደርጋል መሰላችሁ ያንን ውስጡ ከቶ በድርብርብ አንጸባራቂ ሽፋኑ ይጠቀልለዋል ምኑን አሸዋውን ቢያንስ ከ2 ዓመት እስከ 5 ዓመት ሊፈጅበት ይችላል በጣም የሚገርማችሁ በመጨረሻ ምን ሆኖ ይፈጠራል ዕንቁ ይሆናል ያ ማለት ነው ምን ሆኖ ይገመታል አሳ ባህረኒ ዘይጸውር ወርቀ በሰውጅ የማይቀረጽ አሁን እነዚህ የማዕድኖች በሰውጅ መቅረጽ ትችላላችሁ አሳ ውስጥ የምትገኘው ባህሪያዊት ዕንቁ ግን በማን እጅ አትቀረጽም በሰውጅ አትቀረጽም አትቆረጥም በሙሉ ፍጹም ሆነ ተወጣለች እሷ የማን ምሳሌ ትመስላችኋለች የድንግል ማርያም ምሳሌ ናት ያቺ በሰውጅ እንደማትነካ በሰውጅ እንደማትቆረጥ ዘራብሲ የወንድ ዘር ያላገኛት እደብሲ የወንድ እጅ ያልዳሰሳት በግብረ መንፈስ ቅዱስ አምላክን ጸንሳ የወለደች ዕንቁ ማናት ባንድ ላይ ማናት እመቤታችን ናትና ላሳያችሁ ምን እንደምትመስል ዕንቁ እንግዲህ እንድታውቋት ያስፈልጋል መቼም ማወቅ ጥሩ ነው እቺ ናት ከአሳ ሆድ ውስጥ የምትወጣ እቺ ናት ዕንቁ የምትባለው እቺ ናት አያችኋት ታያችኋለች እቺ ማለት ከምን ውስጥ ነው የምትወጣው እቺ ማለት ናት ተመልከቱ ይሄ አሁን ማዕድን ትቆርጡታላችሁ ትተረትሩታላችሁ በራሱ መቅረጫ አለው ከአሳው ባህር ውስጥ የምትወጣው እቺ ዕንቁ ግን ምን አትሆንም በግንም አትሆን እንደምታዩት ነጭ ናት ያሬድ ምን ይላታል ማርያም ተሃቱም ትካት ውስተ ከርሱ ለአዳም ከመባህሪ ጻዳ እንደዚህ አይነት ማለት ነው እቺ ማለት ፐርል ትባላለች ዕንቁ ትባላለች እስቲ በሏት አሁን ለዚህ ነው ሊቃውንቱ በተለይ የበገና ሲደረድሩ የእግዚአብሔር ልጅ በመጣ ጊዜ ለካሳ
እንበለዘር ወይም ያለዘር እንደ ንብና እንደ አሳ ይላሉ። እንደምንና እንደምን? እንደ ንብና እንደ አሳ ማለት እኮ ይሄ እኮ ነው። በግብረ መንፈስ ቅዱስ አምላክም በድንግልና ጸንሳ በድንግልና ምን ሆነች? ወለደች። ቅዱስ ኤፍሬም ምን ይላል ሃይማኖተ አበው ላይ? እንቁ በሰደፍ ወይም በማህደር ውስጥ ካለ ስጋ ይወጣል ይላል። ከምኑ ስጋ? ከአሳው ስጋ ነው የሚወጣው። እንደዚሁ ይላል አካላዊ ቃል ኢየሱስ ክርስቶስም ያለ ዘር በሰው ስጋ እንደተወለደ የማያምን ማን ነው ይላል። ምን የማያምን ማን ነው ይላል። ስለዚህ እቺ እንቁ የማን ምሳሌ ናት? ለዚህ ነው ስዕሏ ላይ እቺ አሁን ጸባቴ ታስታውሰው እንደሆነ ሐመረኖ ኪዳነ ምሕረት አስተዳዳሪ ነበሩ አይደለ? እንደዚህች አይነት እንቁ ስዕሏ ላይ ተሰክቶ ተስሏል አይደል? እዚህ ጋር ስጦታ ሰጥተውኛል። ይሄ ማለት በጥንት ጊዜ ስዕላት ሲሳሉ በድንግል ማርያም ስዕላት ዙሪያ የከበሩ ድንጋዮች ማጌጥ እዚህ ጋር እዚህ ላይ በሙሉ ምሳሌዎቿ የሚሆኑ እንቁዎች ናቸው። በጣም የሚገርመው አሁን እንቁ የሚጀምረው ምን ሲሆን ነው ብያቸዋለሁ። በድንገት ውስጡ ምን ሲገባ? አሳ ውስጥ። ኧረ ንገሩኝ። አሸዋ ነው። በድንገት ነው የእንቁ ታሪክ ጀመረ ማለት ነው። ድንገተኛ ነው። ማንም አሳው ሳይጠብቀው የእንቁ ይገባል። በተመሳሳይ መልኩ እውነተኛውን እንቁ ባህሪ ኢየሱስ ክርስቶስን የወለደች ቅድስት ድንግልም በድንገት ነው። ወንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ። በድንገት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ ጸጋን የተመላሽ ደስተኛይቱ ምን ይበልሽ? ደስ ይበልሽ ብሎ ድንገተኛ ብስራት አበሰራት። ይሄ ተሰምቶ የማይታወቅ ነው። በጣም ከባድ ከአይምሮ በላይ ነው። እሷ ራሱ ከንግግሩ በጣም ምን አለች ይላል? ደነገጠች ይላል። እንኳን እሷ ቅዱስ ገብርኤልም አያውቅም። መልአክኒ ያይመረ ዕለተ ምጽአቱ ለቃል አምላክ ሰው አምላክ የሆነበትን ምስጢር ማን ያውቅም? ገብርኤል አያውቅም። ድንግልም ከአይምሮ በላይ የሆነውን ነገር ምን አለችው? እንደ ቃል ይሆንልኝ ይደረግልኝ ብላ ተቀበለች። አሳው አሸዋውን እንደሚውጠው የሰማችሁኝ ነው። አሳው አሸዋውን እንደሚውጠው ድንግል ማርያምም ማንን ተቀበለች? የእግዚአብሔርን ቃል በእምነት ተቀበለች። በእምነት ተቀበለች። ግን የሚገርመው አሳው አሸዋ ውስጡ ባደረ ጊዜ ምቾት ብቻ አይምሰላችሁ። ምንም አለ፣ ህመምም አለ። ምን አለ? ህመም አለ። ድንግል ማርያም ጌታን በመጽነሷ መከራ አግኝቷታል። ዮሴፍ አረጋዊ ልለያት ፈለገ። በቃ መኑ ቀረጸ አክናፈ ድንግልናኪ እምኀበ መኑ ጸነስኪ፣ ከማን ወለድሽ እያለ መጨረሻ እንደውም ሊለያት ሲያስብ ለሷ ህመም እኮ ነው ይሄ። ሊለያት ሲያስብ የማን ተገለጠለት? የእግዚአብሔር መልአክ ቅዱስ ገብርኤል ተገልጦ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና የዳዊት ልጅ ዮሴፍ ጮኛ ማርያምን ለመውሰድ ምን አትበል ይለዋል፣ አትፍራ ይለዋል። ረዴቱ በረከቱ ይደርብን። እንደገና ደግሞ ማየ ዘለፋ ትጠጣ አሏት። በጣም ሆድ በጥብጦ አንጀት ቆራርጦ የሚጥለውን አጠጧት። እሷ ግን እውነተኛዋ እንቁ ናትና ፊቷ እንደ ፀሐይ ያበራ ነበር። አክብሯት እችን ንግስት። እንደገና ደግሞ በቤተልሔም ማደሪያ አታ ስትንከራተት ተመልከቱ። ገስታውስ የእንግዳ ማደሪያ እንኳን ለሷ ታቶ ምን ውስጥ ነው የወለደችው? የከብቶች በረት ውስጥ ነው የወለደችው። ታዲያ እቺ ንግስት እቺ እንቁ በጣም ትደነቃለች። እና የሚገርመው እንቁዋ ምን አላት ብያቸዋለሁ? ንብርብር አላት። ምን አላት? ንብርብር ነው። ኔከር የሚለውን ስታዩት እንዲህ የተነባበረ በጣም ደግሞ ብዙ ሽፋን ነው። ጥቂት አይምሰላችሁ። በሺዎች የሚቆጠሩ እያንዳንዱ አሳ ውስጥ ያሉ ሽፋኖቹ እንዴት እንደሚያምሩ በጣም ንብርብር የበዛባቸው እንቁዎች እጅግ ሲያምሩ፣ ጥቂት ንብርብር ያላቸው ደግሞ በጣም ጥቂት የሆነ ብርሃንን ነው የሚሰጡት። ታዲያ የተደራረበ ብርሃን የተጎናጸፈችው ማን ትመስላቸዋለች? ድንግል ማርያም ናት። ድንግል ማርያም በአሳ ሆድ ውስጥ ያለው የተነባበረ ማዕድን ገንዘቧ ነው። እንደሷ የተነባበረ ጸጋ የተሰጠው ማን አለ? ማንም። እናትነትን ከድንግልና፣ ድንግልናን ከእናትነት ማንም የተሰጠው የለም። አገልጋይነትን ከእናትነት፣ እናትነትን የማን አገልጋይ ናት? እኛ የማን አገልጋዮች ነን? እሷ ግን አገልጋዩ ብቻ ሳትሆን ምን ሆነች? እናቱ ሆነች። ድንግልና ከወተት ጋራ፣ ወተት ከድንግልና ጋራ ለማንም የማይሰጥ አገልጋይ ናት።
ደግሞ እግዚአብሔር ምን አድርጓታል? ንግስት አድርጓታል እኮ አይደል? ንግስት ሆና ሳለች ደግሞ ከነዳያን ጋር ከኛ ጋር አብራናት በረድኤት አመስግኗት እችን ድርብርብን። ስለዚህ ያቺ የባህር ዕንቁ ማለት ነው በጣም እንደምታበራ በጣም ነጸብራቅ እንዳላት ከቅዱሳኑ ሁሉ ይልቅ በቅድስና የበራችው ዕንቁ ማን ናት? ድንግል ማርያም ብቻ ናት። እና ስዕሏ ላይ የከበሩ ድንጋዮች ጌጡ ነበረ በጥንት ዘመን። ሰጊድ ወአምሃ ይደሉ ለስዕልኪ ማለት ምን ማለት ነው? ስግደትና እጅ መንሻ ማለት ወርቁን ዕንቁን ያደርጉላታል። ግማሾቹ ደግሞ ምን ያደርጋሉ? ዕንቁ ወርቅ ከሌላቸው አበባ ይሰጧት ነበረ። ናንፈርስ ቅድመ ስዕላ እንዘንሁ ብጋዳ እጅ መንሻ ጊፍት ለማን? የዕንቁ ጊፍት ይሰጧታል የጥንት ሰዎች። ለምንድን ነው? ድንግል ማርያም ምን ስለሆነች ነው? ንገሩኝ። አቃቢተ ሆት የምትባል አቶስ ገዳም የምትገኘው ስዕለ ማርያም አቤት ያላት የማዕድን ብዛት! ሰው ሁሉ ስጦታ ያመጣላታል። ያንንም መስጠት የማይችሉ ደግሞ ምን ያደርጋሉ? እንዘ ትነጽፍ ዘርቤታተ ወትነሰንስ መጽሬ ለክብረ ስዕልኪ ድንግል ትሰግድ ነፍሴ። ምንጣፍ እያነጠፉ አበባ እየበተኑ በስዕሏ ፊት ምን ያደርጋሉ? ይሰግዳሉ። ረድኤቷ በረከቷ ይደርብን። ታዲያ ቅዱስ ያሬድ ምሳሌ ቢያጣላት ምን አለ? ማርያም ግን አለ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች አለ። እንደምን አይነት ዕንቁ? ብዙ አይነት ዕንቁ አለ ከአሳ ሆድ ውስጥ የሚወጣ። ለምሳሌ ነጭ አለ፣ ክሬም የሚመስል አለ፣ ግራጫ አለ፣ ጥቁር የሚመስል አለ፣ ቡናማ ይወጣል። አንዳንዴ ደግሞ ብታዩ ሮዝ፣ አረንጓዴ፣ ሰማያዊ ዕንቁዎች ከአሳ ሆድ ውስጥ ይወጣሉ። ቅዱስ ያሬድ ግን ለይቶ በምን አይነት ዕንቁ መሰላት? እንዳትወስዱብኝ እሺ። በነጭ ዕንቁ መሰላት። በምን አይነት ዕንቁ? ተመልከቱ። ያቺ ነጭ ዕንቁ በአሳ ሆድ ውስጥ እያለች በደፈረሰ ባህር ውስጥ እያለች የደፈረሰው ባህር የእሷን ንጽህና ያጠፋዋል? አያጠፋውም። በተመሳሳይ መልኩ ምልአተ ኃጢአት ዓለምን ባደፈረሰበት ሰዓት ድንግል ማርያም ግን ቅንጣት ኃጢአት ሳይነካት በንጽህና በቅድስና ጸንታ እውነተኛውን ብርሃን ኢየሱስ ክርስቶስን ሰጥታ የብርሃን እናት ተባለች። እመብርሃን ሆተ ብርሃን አንቀጸ ብርሃን ተብላለች። እንግዲህ በጣም ይደንቃል። እና እቺ ዕንቁ ለዓመታት ያሬድ እንዳለው ለዓመታት በአሳ ሆድ ውስጥ ተሰውራ ትኖራለች። ድንግል ማርያም ሕይወቷ እንደዛ ነው። ግን ድንገት እቺ ተሰውራ አትቀርም። ከወጣች በኋላ ምን ትሆናለች? የነገስታት ምን ላይ? ዘውድ ላይ ትሰካለች። መጀመሪያ ምን ውስጥ ናት? አሳ ሆድ ውስጥ፣ ጸጥ ያለ አሳ ሆድ ውስጥ። ድንግል ማርያም ሕይወቷ ይሄ ነበረ እኮ፣ የጸጥታ ሕይወት፣ የአርምሞ ሕይወት። ልክ በባህር ውስጥ ዕንቁ እንደምትኖር ከጫጫታ የተለየ ሕይወት። ድንግል ሆይ ይላል አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ በቧልት ያደግሽ አይደለሽም። በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። ከዓለማዊ ጫጫታ የተለየች ዕንቁ ራሷን ሰውራ የአርምሞን ሕይወት የመረጠች ከሷ በቀር ማን ትገኛለች? ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም። የሰማይ መላእክት ጎበኙሽ እንጂ እንደተነገረ ካህናት ሊቃነ ካህናት ምን አሉሽ? አመሰገኑሽ እንጂ አለች። ድንግል ማርያም የአርምሞን ሕይወት የዝምታን ሕይወት ስትመርጥ ትሑታንን ከፍ ከፍ አድርጓል እንዳለች ጊዜው ሲደርስ ደግሞ የአምላክ እናት ሆነች። ክብር ይግባት እናታችን ነው። በቃ እቺ ዕንቁ በኋላ ነገስታት ዘውድ ላይ ነው የምትቀመጠው። በዓለም ውዱ ዕንቁ ታውቃላችሁ የማን ዕንቁ እንደሆነ? ህዳር 15 2018 እንደ ጎርጎሮሳዊ ዘመን ቀመር የፈረንሳይ ንግስት ነበረችና ሜሪ አንቶኔ የሷ ዕንቁ ጨረታ ላይ ቀረበ። ምን ላይ? ጄኔቫ ስዊዘርላንድ ጨረታ ላይ ወጥቶ የሚገርማችሁ 32 ሚሊዮን ዶላር ነው የተጨረተው። ሰማችሁ ነው? ምን ያህል የከበረ ነው። ለዚህ ነው ጌታ ያለውን ሁሉ ሸጦ ዕንቁዋን ገዛት ይላል። እሷ ማናት? አካሏን አካል ባህሪዋን ባህሪ ያደረገ መድኃኔ ዓለም ነው። ነጋዴው መድኃኔ ዓለም ነው። ዕንቁዋ ድንግል ማርያም ናት። ገንዘቡ አደረጋት፣ እናቱ አደረጋት። ከዚህ የበለጠ ምን ነገር አለ? ንግስታቱ
በእንቁ ዘውድ እንደሚያጌጡ ድንግል ማርያም ደግሞ ልኬው ይህንን የሚመሳስሉ ከዋክብትን ምን አደረገች? ዘውድ ደፋች። ራዕይ 12 ላይ ያላነበባችሁም ቁጥር 1 ላይ ታላቅ ምልክት በሰማይ ታየ፣ ብእሲትን ተትለብስ ፀሐይ፣ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ በራሶቿስ ላይ ወዲህ በርእሳኒ አክሊል ዘአሰርቶ ክልኤቱ ከዋክብት እንደ ዕንቁ ፈርጥ ያሉ ልክ እንደዚህ ፈርጥ ያሉ 12 ከዋክብትን ደፍታ ድንግል ማርያም በሰማይ ታየች። እቺ ዕንቁ ክብር ይግባት ነው። ስለዚህ ከሰው ልጆች መካከል የምታምረው የምትወደደው ንጽህናን ቅድስናን አጊጣ የተገኘችው ነጯ የባህር ዕንቁ ማናት ማለት ነው? ድንግል ማርያም ናት። ሁለተኛ አሜቴስጢኖስ በሉ እስቲ። አሜቴስጢኖስ 12ኛው የኢየሩሳሌም ሰማያዊት የታነጸበት ምንድነው? የከበረ ድንጋይ ነው። የከበረ ድንጋይ ነው እና አሜቴስጢኖስ በጣም ይገርማል። ይሄን ነገራችሁ ትምህርቴን አበቃለሁ። ከቃሉ ጋር ናችሁ? እሺ። አሜቴስጢኖስ አሮን በሚለብሰው ልብስ ላይ በሶስተኛ ተራ ይላል ያክንት ኬልቄዶን አሜቴስጢኖስ አድርግበት ይላል። ሶስት ነገሮች ማለት ነው። ያክንት አለ፣ አንድ ማዕድን ነው። ኬልቄዶን አለ፣ ሶስተኛው አሜቴስጢኖስ ይባላል። አሜቴስጢኖስ የግሪክ ቃል ነው። በግሪክ አሜቴስት ማለት ምን ማለት ነው? አልሰከረም ማለት ነው። ምን ማለት ነው? እነዚህ ማዕድን የመድኃኒትነት ግብር አላቸው። ስለዚህ አይምሮ የተቃወሰበትን ማከም ይችላሉ፣ ሰውን ከአይምሮ ህመም ይጠብቃሉ ተብሎ ስለሚታመን በተለይ ደግሞ አሜቴስጢኖስ የዚህ የመፈወስ አቅምና ኃይል ስላለው ጽርዓውያን ምን አሉት? አሜቴስት አሉት እና በእኛ ደግሞ አሜቴስጢኖስ ይባላል። ታዲያ አባ ጊዮርጊስ በአሜቴስጢኖስ ደንጊያ እመስልሻለሁ ይላታል። ማንን? ያ ከግራ መጋባት የተለየ እንደሆነ አሜቴስጢኖስ ንጹህ ልብን ይወክላል፣ ርቱ የሆነ እሳቤን ይወክላል፣ የውስጥ መረጋጋትን ይወክላል፣ ከሙስና ነፃ መሆንን ይወክላል። እነዚህ ሁሉ ግብራት በማን ላይ ይንጸባረቃሉ? በእመቤታችን ላይ ይንጸባረቃሉ። አሜቴስጢኖስ እንዴት እንደሚፈጠር ትንሽ ልንገራችሁና ከድንግል ማርያም ሕይወት ጋር ያለውን ትስስር ባጭሩ ላስቀምጥ። ምናልባት ጂኦሎጂስቶች አላችሁ ታውቃላችሁ እናንተ በስፋት። አሜቴስጢኖስ እንግዲህ ጂኦዲስ በሚባል ክፍት ድንጋዮች ውስጥ የሚወጣ ማዕድን ነው። በጣም ማወቅ ያለብን ትልቅ ነገር ነው እና ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም? አይወጣም። እየሰማችሁ ነው? ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም? አይወጣም። ስለዚህ ምን ይፈልጋል ማለት ነው? ባዶ ስፍራ ይፈልጋል። ምን ለመውጣት? ምን ለማግኘት? አሜቴስጢኖስ። እስቲ በሉ አይሷችሁ። እኛ ምን ወርቅ ኮፈር ነው የምናውቀው፣ ብር ነው የምናውቀው። የእመቤታችንም ሕይወት ያ ነው፣ አሜቴስጢኖሳዊ ሕይወት ነው። ምክንያቱም ልቧ ለማን የተከፈተ ይመስላችኋል? አረ ለክርስቶስ ጋር ለእግዚአብሔር የተከፈተ ነው። ንጽህናዋ፣ ታዛዥነቷ፣ ታማኝነቷ፣ ሃይማኖቷ፣ ርኅራኄዋ፣ ፍቅሯ፣ ትዕግስቷ ሁሉ ለእግዚአብሔር እንደተከፈተ ምን ሆኗል? መስኮትና በር ሆኗል። አሜቴስጢኖስ በተከፈተ ቦታ ላይ እንደሚወጣ ድንግል ማርያምም እውነተኛ ዕንቋ ድንግል ማርያምም ለእግዚአብሔር ምን ሆነች? የተከፈተ ሕይወት ነበራት። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ይላታል? አሜቴስጢኖስ የሚባል የማዕድን አይነት አንቺ ነሽ። ኢያሰጲድ፣ ሰርዲኖ ከሚባሉ ማዕድናት የተሰሩ ደንጊያ አንቺ ነሽ። አርጋኖን ላይ ነው። ይሄውም አለ አርአያ ምሳሌ ክፋት ነቀፋ ለማያገኘው የቅድስናሽ ጌጥ ነው አለ። አመስግኗታች አሜቴስጢኖሳችን። ከዛ ክፍት ቦታ ከፈለገ በኋላ በጣም የሚገርማቸው ሞቅ ያለ በማዕድን የበለጸገ ውሃ ወደዛ ውስጥ ይፈሳል። እግዚአብሔር ስራው ድንቅ ነው። ይህን ሁሉ የሚያከናውነው እሱ ነው። ከዛ በኋላ አሜቴስጢኖስ መውጣት ይጀምራል። ምን አይነት ውሃ ይፈሳል አልኳችሁ? ለብ ያለ ሞቅ ያለ በማዕድን የበለጸገ ውሃ እዛ ድንጋይ ውስጥ ይገባል። ከዛ በኋላ አሜቴስጢኖስ መምጣት ይጀምራል። የድንግል ማርያምም ሕይወት እኮ ተመሳሳይ ነው። ከእናቷ ማኅፀን ጀምሮ ማን ጠበቃት? ሙቀተ ጸጋን የሚሰጥ እግዚአብሔር መንፈስ ቅዱስ ጠበቃት። ውእቱ ኬጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ ከመ ይትጌጊ ለዓለም።
ለዘላለም እንዳትበድል ማን ጠብቋታል? ሙቀተ ጸጋ ያልተለያት ናት። በጽንስ ጊዜስ መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ባንቺ ላይ ይመጣል ተብላ ቅዱስ ገብርኤል የነገራት እሷ ማን ናት? አሜቴስጢኖሷ ድንግል ማርያም ነበረች። ከዛ በኋላ ነው በቃ ይሄ አሜቴስጢኖስ ሰማያዊ አይደለም ሐምራዊ የሆነችው እንቋ መሰራት ትጀምራለች። ሲሰራ ግን በስውር ነው። በምንድን ነው? በስውር። እሷም እንደዛ እኮ ናት። 9 ወር ከ5 ቀን በማህፀኗ ማንን ተሸከመች? ክርስቶስን። ግን ለማንም አልተናገረችም። ማርያም አለ ይሄን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ። ኤልሳቤጥ ጋር እንኳን ስትሄድ የጌታዬ እናቱ ካለቻት በኋላ የባሪያውን ትህትና ተመልክቷል። አያቸው የትህትና ቤት። አሜቴስጢኖስ ሆና የተገለጠች እሷ ድንግል ማርያም ናት። ቀለሟ ሐምራዊ ነው፣ ወይን ጠጅ ቀለም ነው። ምን አይነት ቀለም ነው? እስቲ አሜቴስጢኖስ ያየ ከናንተ ላሳያችሁ። እርግጠኞች ናችሁ? አይቅርባችሁ። ኧረ እባካችሁ። እሺ አሜቴስጢኖስ እስቲ ልፈልግ፣ ከያዝኩ ልፈልግ። ለእናንተ ስል ነው ያመጣሁት። ከሰዎች ጋር መልሳለሁ ስጪ፣ ምክንያቱም እንዳትወስዱብኝ። በጣም ታምራለች፣ በጣም ደስ ትላለች። እስቲ እየፈለግኳት ነው። ትታያቸዋለች። እቺ ምንድን ናት? አሜቴስጢኖስ ናት። ቀለሟ ምንድን ናት? ሐምራዊ ናት። በጣም የሚገርመው ድንግል ማርያም በቤተ መቅደስ ሳለች በተለይ ዘጸአት 26:1 ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ይለዋል እግዚአብሔር ለሙሴ። እሷም ሐምራዊ የሆነ የእግዚአብሔርን ቤት መጋረጃ ምን ትል ነበረ? ትፈትል ነበረ በዕንቁ ባህሪ እንዝርት። ለዚህ ነው ሐምራዊ የሆነ ቀለም ከስሯ ስር ይቀመጣል። የሰማችሁ ነው። ወንዘ ትፈትል ወርቀ ወሜላተ፣ ሐርና ወርቅን አስማምታ ሐምራዊ መጋረጃን ለቤተ መቅደስ የፈተለች ሐምራዊዋ አሜቴስጢኖሳችን ድንግል ማርያም ናት። ክብር ይግባት እናታችን። እና እቺ ማለት ክሪስታሏ በጨመረች ቁጥር ውበቷ ድምቀቷ እየጨመረ እየጎላ እያንጸባረቀ እንደሚሄድ እውነተኛው ብርሃን ኢየሱስ ክርስቶስ በማህፀኗ ባደረ ጊዜ ድንግል ማርያምም እንደዛው አበራች። መብርሃን ናታ፣ ብርሃን ሆነች። ወአንጸብረቀት ከመ ፀሐይ። በጣም እና እቺ የምትገኘው በጣም የሚገርማችሁ በምድር ጫፍ ስር ውስጥ ናት። ምድር ውስጥ ግን የምድርን ነገር ሁሉ ተቋቁማ ትወጣለች። የምድርን ነገር ሁሉ ምን ብላ? የሚገርም እኮ ነው። ምድር ውስጥ ሆና ጭነቱን ፕሬሸሩን ተቋቁማ እንደምታበራ ጠንክራ እንደዚህ አብረታች የከበረች ዕንቁ እንደምትታይ በተመሳሳይ መልኩ ድንግል ማርያም አቤት በነፍስሽ ሰይፍ ያልፋል አላት። ያንን የተቋቋመች የግብፅን በረሃ የተቋቋመች 5ቱን ሐዘናት የተቋቋመች እግረ መስቀል ስር ቆማ አልቅሳ ሐዘንን የተቋቋመች ከድንግል ማርያም በቀር ማን ትኖራለች? ክብር ለአሜቴስጢኖሳችን ለድንግል ማርያም። እና ይሄ የክብር ዕንቁ የንጉሳዊ ዕንቁ ይባላልና እሷም ትሁት አገልጋይ ሆና መጨረሻ ምን ሆነች? የሰማይ ንግስት። እስቲ በሉ ድገሙት። የሰማይ ንግስት ሆና አሜቴስጢኖስ ተባለች። እቺ ሆነች ማለት ነው። እንደዚህ አብረታ ተገኘች። እንዳትወስዱብኝ ብያቸው። እሺ አሁን ጸባቴ ማየት ይችላሉ። ለርሶ ለያዋት እንደዚህ እያዩት ግን ይመልሳል። እሺ መጨረሻ መረግድን ልንገራችሁ። በጣም አልማዝ፣ ሰንፔር፣ በሉር አራስንቱ ምሳሌዋ ነው። በጣም ብዙ ነው። እቺ መረግድን ብቻ ነግሬያችሁ አበቃለሁ። መረግድ ምናልባት ማጥናት ከፈለጋችሁ ወይ ጂኦሎጂ ውስጥ መግባት የፈለጋችሁ ካላችሁ ኦኒክስ ይባላል። መረግድ ኦኒክስ ይባላል። 12 ጊዜ በመጽሐፍ ቅዱስ ላይ ተጠቅሷል። ስንት ጊዜ? አባ ጊዮርጊስ ምን ይላታል መሰላችሁ? መረግድ በሚባል ዕንቁ አመሳስዬ እጠራሻለሁ ይላታል። እጠራሻለሁ ካለ በኋላ ህብራቸው በተራራ ላይ ካለ እንደ በረድ በሚነጣ ሄጶዴጤን በጶዴር መስዬ እጠራሻለሁ፣ ይሁም ለንጽህናሽ አምሳል ነው ይላታል ወዳጇ አባ ጊዮርጊስ። እና መረግድ የተጠራው
ዘፍጥረት 2:12 ላይ ነው። አማርኛው መጽሐፍ ቅዱስ በደንብ አልተረጎመውም። ምንድነው የሚለው? ከዚያ ሉልና የከበረ ድንጋይ ይገኛል ነው የሚለው። ግዕዙ ግን አስተካክሎ ሐመልሚል ይላል። ዝንጉርጉር ማለት ነው። ምን ማለት ነው? ዝንጉርጉርና በጣም ሁለገብ ነው። የመጀመሪያው ጥቁር ነው። ጥቁር ነው። ነጭ አለ፣ አንዳንዴ ቡናማ አለ፣ ቀይ፣ አረንጓዴ፣ ግራጫ ባሉ ቀለማት ውስጥ ስለሚመላለስ ሐመልሚል ይባላል። ህብረ ሐመልሚል ቀይ ወጻዲድ አርያ ኮሰኮዘ ብሩር አባጽጌ ድንግል የሚለው ማለት ነው። እና መረግድ እንዴት እንደሚፈጠርና ድንግል ማርያምን አባ ጊዮርጊስ እንዴት እንደመሰላት ነግሬ አበቃለሁ። እና ኦኒክስ ብዙ ጊዜ ውሃ በሚፈስበት ጥልቅ ጉድጓድ ውስጥ የሚወጣ ማዕድን ነው። ምን በሚፈስበት? ውሃ በሚፈስበት በሚንቀሳቀስበት ጉድጓድ ውስጥ ጥልቅ ውስጥ የሚወጣ ነው እና ውስጥ ነው ማለት ነው። የእመቤታችንም ህይወት ተመሳሳይ ነው። በስውር የኖረች ናት። ቅድም ነግሬያቸዋለሁ አይደለ? በከተማ ጫጫታ ውስጥ ኖረች? አረ ንገሩኝ። በሞቀ በደመቀ በእናት በአባቷ ቤት ኖረች? የለም፣ አልኖረችም። ለዚህ ነው ያዝነኒ ማርያም ዘረከበኪ ድግትምና አመቤተ መቅደስ ቦይኪ እንዘ ትጠብይ ሀሊባሃና ወያስተፌሳኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺሁ ከመአብ እንዘ ይሴስየኪ መና ፋኑኤል ጽየን ዘይከይድ ደመና። ድንግል ማርያም አለ ካና ከኢያቄም ቤት ወጥተሽ ከቤተሰብሽ ተለይተሽ ብቸኝነትሽ ያሳዝነኛል አለ። ያሳዝነኛል፣ በቃ ብቸኛ ናት፣ ጫጫታ ውስጥ የለችም። ግን አለ እየሰማችሁ ነው። ፋኑኤል ደግሞ እሳትን የሚጫማው ፋኑኤል ከባልንጀሮቹ መላእክት ጋር ደግሞ መናን እየመገበ በቤተ መቅደስ የማደግሽ ድንቅ ታምር ምን ይለኛል? አረ ንገሩኝ፣ ደስ ያሰኘኛል አለች። እና ማርያም የአርምሞ ህይወት ነበራት። የኔና የናንተ ንግስት፣ የኔና የናንተ ወርቅ፣ የኔና የናንተ እንቁ ድንግል ማርያም የአርምሞ ህይወት። መረግድ ብቻውን በባህሩ ውስጥ በጥልቁ ውስጥ እንደሚኖር እሷን በትህትና ትኖር ነበረ። ከዛ ምን ይፈጠራል መሰላችሁ? ከዛ ደግሞ የሲሊካ የበለጸጉ ውሃዎች ምኑ ላይ መፍሰስ ይጀምራሉ? እዛ ላይ መፍሰስ ይጀምራል። መረግድ ባንዴ አይፈጠርም። ያ ውሃ መጀመሪያ ይፈስበታል። የሰማችሁ ነው ኦርቶዶክሳውያን? ውሃው ማን ነው? መንፈስ ቅዱስ። ዘፍጥረት 1:2 ላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በምን ላይ ሰፎ ነበረ? በውሃ ላይ። የከፈለ ያዋሃደ ማን ነው? እግዚአብሔር መንፈስ ቅዱስ ነው። በቃ በኋላ መረግድ መጣ። በንብርብር ላይ ንብርብር እየሰራ በጣም ጠንካራ ሲሆን መጀመሪያ አሮን ትከሻ ላይ ነው እንዲቀመጥ የተደረገው። በጣም ከባድ ነው። ጥቁር ነው። አንዳንዱ ደግሞ ነጭ ይሆናል፣ ሐመልሚል ይሆናል። እየሰማችሁኝ ነው? መረግድ ማለት ጥቁሩ ምን እንደሚመስል ጥዬ ይሆን እንደ እኔ ነገር አልጣልኩትም። መረግድ ጥቁር ነው። መጀመሪያ ግራጫ ደግሞ ነጭ ብርሃን የሚሆንበት አለ። ያን ጊዜ ሲዋሃድ ምን ይባላል? ሐመልሚል። እስቲ በሉ ድገሙት። ይሄ ማለት መረግድ ማለት ይሄ ነው። ይሄ ማለት መረግድ ይባላል። እስቲ በሉት። በጣም ጠንካራ ነው። በጣም ጠንካራ ነው። መረግድ ይባላል። እና ንብርብሩ ሂደት ነው፣ ፕሮሰስ ነው። በንብርብር ላይ ንብርብር፣ በንብርብር ላይ ንብርብር፣ በኋላ በጣም ጠንካራ ይሆናል። በጣም ጠንካራ ነው። ጠንካራ ስለሆነ ስም ይቀረጽበታል። ምን ይቀረጽበታል? በቃ ስምን ለመሸከም ምን ሆኗል? ብቁ ሆኗል። ለዚህ ነው በዘጸአት 28:9 ላይ እግዚአብሔር እንዲህ አለ፣ 2 የመረግ ድንጋይ ወስደ የእስራኤልን ልጆች ስማቸውን ቅረጽበት አለ። ስንት ወስደ? ከዛ በትከሻ ላይ አድርገው። አይገርምም? ስም 2 መረግድ፣ አንዱን በግራ ትከሻ አንዱን በቀኝ ትከሻ አድርግና የማንን ስም ጻፍ አለው? የእስራኤልን ስም ጻፍ አለ። ደቂቀ እስራኤል የ12ቱን ነገድ ስም ጻፍ አለ። ስለዚህ አሮን በመረግድ የማንን ስም ተሸከመ? አረ በሞቴ ንገሩኝ። አረ እግዚአብሔርን ነው እንዴ? ተው እንጂ የ12ቱን ነገደ እስራኤል ስም ምን ሆነ? ተሸከመ። በምን? በትከሻው። ትከሻው ላይ ያረፈውት ምንድናቸው? መረግድ። እስቲ በሉ ድገሙት። አሮን በትከሻው ላይ ጠንካራ በሆነው መረግድ የእስራኤልን ስም ሲሸከም፣ ድንግል ማርያም ደግሞ በማህፀኗ የእስራኤል አምላክን ተሸከመች። ክብር ለማህፀኗ ነው። ለማህፀኗ ተዘመረላት። እሳቱን እንዴት ቻለችው ነው እኮ። በቃ ሊቃውን ተደንቀዋል።
ሰማይ ወምድር ዘያገምሮ እፎንጋ ማይጸነ ድንግል ጾሮ ያሬድ ነው። እንዴት ቻለው? ሰማይና ምድር የማይችለው እኔ እንጃ። መረግድ ናታ ድንግል ማርያም። አሮን እንኳን የተሸከመው የእስራኤልን ስም ነው። ድንግል ማርያም የተሸከመችው ማንን ነው? የእስራኤል ዘስጋ የእስራኤል ዘነፍስ ፈጣሪ በትከሻው መስቀልን የተሸከመውን ኢየሱስ ክርስቶስን ስትሸከም ተቃጠለች? አረ ንገሩኝ። አልተቃጠለ። እንዴት ነው ነገሩ? እንዴት ነው? አስባችሁታል? በጣም ከባድ እኮ ነገር ነው። እንዴት ከርሰ ድንግል አብዮተ ለዓለም አየራት፣ የድንግል ማርያም ማኅፀን ከአየራት በለጠ። ወተሰብሐም ሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ፣ አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ። መረግዶና የተገኘች ጽናትን ያየንባት አሮን በትከሻው የተሸከማት የወርቅ መረግድ ድንግል ማርያም ብቻ ናት። ክብር ይግባት፣ ክብር ይግባት፣ ክብር ይግባት። ስለዚህ መረግድ ጠንካራ ጽኑ እንደሆነ መከራን የተቋቋመች ከሷ በቀር ማን ትገኛለች? እግረ መስቀል ስር ቆማ እላዩ ላይ ተደፍታ ስታለቅስ የኖረች ልቧ ግን ያልተሰበረ በልብስሽ ሰይፍ ያልፋል ብሎ ስምዖን የተናገረላት ከሷ በቀር መረግዳችን ማን ትሆናለች? መረግዳችን ድንግል ማርያም ናት ነው። ድንግል ማርያም ናት። በመጨረሻም እንደው የከበረ ዳይመንድን ነግሬያችሁ ላውቃ። 5 ደቂቃ በቃ ትምህርቴን ጨርሳለሁ። 5 ደቂቃ እስቲ ዳይመንድ አድማስ በሉ እስቲ ድገሙት እስቲ። አልማዝ ነው አድማስ? አልማዝ የአማርኛ ነው እና 7 ጊዜ ተጠቅሶ አልማዝ የለኝም። ሶሪ የለኝም፣ ማሳየት አልችልም፣ የለኝም። ኢዮብ 28:18 ምናልባት አንዳንድ ዞች አሁን ለሚስቶቻቸው የዳይመንድ ጊፍት የሚሰጡ ባሎች አሉ። እስቲ የሰጣችሁ እጅ አውጡ። ላስደበድባችሁ እኮ ነው በኔ እና ለመቤታችን ብትሰጡ የተሻለ ነበረ። ጊፍት ብትሰጧት ምን አለበት? እና ኢዮብ ምን ይላል? ስለ ዛጎልና ስለ አልማዝ አይነገርም ይላል ኢዮብ 28:18 ላይ ከጥበብ ጋር ያነጻጽራልና አሮን የለበሰው ሁለተኛው ተራ ላይ ልብስ ላይ በሉር ሰንፔርና አልማዝ ይላል። ስንተኛው? አልማዝ ነው። እና አልማዝ ምን ማለት መሰላችሁ? በጽራውያን አዳማስ ይሉታል። አዳማስ እኛ አድማስ የምንለው ፍቹ ምንድነው? የማይሸነፍ የማይበገር የማይጠፋ ማለት ነው። አልማዝ ጠንካራ ነው አይደል? አልማዝ ይበገራል? አናውቀውም። ሴቶች አስገዙ። እሺ ካልገዛልኝ ብላችሁ እንትን በሉ። እሺ አይደቅም፣ አይበላሽም፣ አይሟሟም፣ አይጠፋም። በጣም ጠንካራ ስለሆነ እግዚአብሔር ምን አለ መሰላችሁ? ለሕዝቅኤል በምዕራፍ 3 ቁጥር 9 ላይ ከቡላ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠነክርልሃለሁ አለ። እግዚአብሔር እንደ አልማዝ ያጠንክረን። ግንባርህን አጠነክርልሃለሁ አለ። ድንግል ማርያም እኮ አልማዝ ናት አይደለችም እንዴ? በኃጢአት ያልተነካች፣ ድንግልናው ያልተለወጠ፣ የዓለም ሙስና ያላገኛት፣ በጨለማ ያልተሸነፈች ታላቁ አልማዝ ድንግል ማርያም ሆና ተገኝታለች። አልማዝ በቀላሉ የሚገኝ አይምሰላችሁ። በጣም በትግል በመሬት ጥልቅ ውስጥ በከፍተኛ ግፊት ነው። ግን የሚገርማችሁ ጥልቅ ውስጥ ሲገኝ ሲወጣ፣ ከጥልቁ ውስጥ አልማዝ ሲወጣ ግን ግልጽ ነው፣ እንከን የለሽ ነው፣ አንጸባራቂ ነው፣ በጣም ብሩህ ነው። ድንግል ማርያም ሕይወቷ ይሄ እኮ ነው። በትህትና ኖረች፣ ግን ስትወጣ 5 ሐዘናት ያላሸነፏት አንጸባራቂ ሆና ተገኘች። አልተሸነፈችም። አልማዝ እሷ ናት። አልማዝ እሷ ናት። ስለዚህ የደረሰባት ሐዘን ምኗን ገለጠ? ክብሯን፣ ንጽህናዋን ገለጠ። አልማዝ በምን ውስጥ ያልፋል? በእሳት ውስጥ። እስቲ በሉት፣ በምን ውስጥ ያልፋል? እሷም በእሳት ውስጥ አልፋለች። የግብፅ በረሃዊ እሳት ልቧ ሲደማ አላያችሁም? ቀራንዮ ላይ ያን ሁሉ የሐዘን ነበልባል አሸንፋ ድንግል ማርያም አሁን በሰማይ ያለች፣ ክብር ይግባት ነው። በጣም በጣም እና ለምሳሌ ዳይመንድ ብርሃን ይቀበላል አይደል? እዚህ ጋር ብታረጉት ብርሃን ይቀበላል፣ ብርሃን ያበዛል፣ ብርሃን ያፈነጥቃል፣ ብርሃንን አድምቆ 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 ያሳያል። ይህ ብቻ ሳይሆን ብርሃን በውስጡ ቢያልፍም አልማዙ ምን አይሆንም? አይሰነጠቅም። ምን አይሆንም? ድገመው፣ ምን አይሆንም? ድንግል ማርያም ታላቁን ብርሃን፣ ከብርሃን የተገኘ ብርሃን
ኢየሱስ ክርስቶስን በማህፀኗ ስትሸከም አልተቃጠለችም። ብርሃኑን በድንግልና ጽንሳ በድንግልና የወለደች እንደ ታተመ ማኅተመ ድንግልናዋ ጸንታ የኖረች እሷ ማን ናት? በኋላ አልማዝ በነገስታት ራስ በንግስታት ዘውድ ላይ ጸንቶ እንዲቆም ድንግል ማርያምም የሰማይና የምድር ንግስታት ሆና ከብራ ትገኛለች ነው። እና አባ ጊዮርጊስ እንዲህ ይላል። እስቲ አብረን እንበል። አርጋኖን ላይ አንጥረኞች በሉ እስቲ ብረቶችን የሚያቀልጡበት ብርቱ የአድማስ ደንጊያ አንቺ ነሽ። በወሊድ ጊዜ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ እንደ አልማዝ የጸና ነው። ድንግል ማርያም ድንግልና የጸና ነው። የማይበገር ነው፣ የማይበገር ነው። በመጨረሻም ሰንፔር ላመጣላችሁ ነበረ። ዛሬ ያልያዝኩ ቀን አመጣላችኋለሁ። ሰንፔርን ፍቅሯ ስለሆነ እሷን ብቻ ልናገር ይፈቀድልኝ። ሰንፔር እስቲ በሉ። ሰንፔር በጣም 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 ደስ ስትል ሰማያዊ ናት። ሰንፔር ሳፋየር ታውቃላችሁ? ሳፋየር ጂኦሎጂስቶች እዚህ ውስጥ ካላችሁ በጣም ሰንፔር እግዚአብሔር ለምን መርጦታል መሰላችሁ? ለዙፋኑ። ለምን? ለዙፋኑ። ፔካ ነጭ ደንጊያ እንደመረጠ በዙፋኑ ወለል ሰንፔር አለ። ለምሳሌ ሲና ላይ ሙሴ 70 ሽማግሌዎችን አስከትሎ ሲወጣ ዘጸአት 24:10 ላይ የእስራኤልንም አምላክ አዩ ይላል። ሲያዩት ከእግሩ በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ደንጊያ የሚመስል ወለል ነበረ ይላል። ምን የሚመስል? ሰንፔር። ሰንፔር። እንደገና ሕዝቅኤል 1:26 ላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበር ይላልና በ30 ዓመቱ ላይ ሕዝቅኤል ተመስጦ መጥቶበት ኮቦር ላይ ሲመለከተው ኪሩቤል የእግዚአብሔርን ዙፋን ተሸክመዋል እና ዙፋኑ የሰንፔር ነበር ይላል። የምን ሰንፔር? ሰማያዊ። ማ ተቀምጦበታል ላዩ ላይ? ተናገሩ። እግዚአብሔር። ማ? ምን አይኖተዋል? ምኑ ላይ? ሰንፔር። ያቺ ሕዝቅኤል ኮቦር ላይ ያያት ሰንፔራዊት ድንጋይ ማን ትሆን? በኪሩቤል ሰረገላ ላይ የተቀመጠውን ጌታ፣ በሰንፔር ዙፋን ላይ የተቀመጠውን ጌታ 9 ወር ከ5 ቀን በማኅፀኗ በመሸከም በክንዷ በመታቀፍ በጀርባዋ በማዘል ሰንፔራዊትን ቆና የተገለጠች ከሷ በቀር ማንም የለችም። ኪሩባዊት ሰረገላ፣ ሰንፔራዊት ሰረገላ። ለዚህ ነው አንቲ ተአቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ እሳታማ ሰረገላ ሰንፔራዊ ሰረገላ በሆነው ዙፋን ኪሩቤልና ሱራፌል ይሸከሙታል። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑን በእሳት ምሰሶ ይደግፋሉና። አንቲ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወሐቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወሐዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? እነዚያ በሰንፔራዊ ሰረገላ ሲሸከሙት ድንግል ማርያም በጉልበቶቹ አቀፈችው። ህየንተ ምጽናቲው ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ሆኑ። ምኖችሽ? እነዚያ ሰንፔራዊት ዙፋኑን ፔካዊት ዙፋኑን በእሳት ምሰሶ ሲደግፎ ድንግል ማርያም ዙፋኑን ሳይሆን በዙፋኑ ላይ የተቀመጠውን በክንዷ ደገፈችው። ክብር ለክንዷ፣ ክብር ለማኅፀኗ። ስለዚህ ማኅፀኗ እስቲ አብረን ንጉሥ የተቀመጠበት በሉት እስቲ። ሰንፔራዊ ዙፋን ሊቀ ካህናት የተቀመጠበት ሰንፔራዊ የሊቀ ካህናት ዙፋን ሁሉን የያዘ ዙፋን፣ ህሊናዋ የመታዘዝ ዙፋን፣ ልቧ የትህትና ዙፋን፣ ሰንፔራዊት ዙፋን ድንግል ማርያም ብቻ ናት። እና ቀለሟ ሰማያዊ ናት። አሁን ይሄ መረግድ ጥቁር ነው፣ እንቁ ደግሞ ይሄኛው ነጭ ነው። አባታችን የያዙት ደግሞ ፐርፕል ነው። እቺ ደግሞ ሰንፔር ሰማያዊት ናት። ምን አይነት ናት? ሰማያዊ ናትና ልብሷ ቀለም የሚመስለው ማለት ነው። ልብሷን አይታችሁት የለ? ሰማያዊው ቀለም ሰንፔራዊ ነው። እየሰማችሁ ነው? ኦርቶዶክሳዊ ግን ሊቃውንቱ የሚጠቅሱት አባቶቻችን በሰዓታት ሲቆሙ ሚሉትን ነገር ልንገራችሁ። ፍቅርሽ በሉ እስቲ ሰንፔር ነው። አባ ጊዮርጊስ እኮ ነው ያለው። ማዕድና ትስባለች ሰንፔር። እንደው ማምጣት ነበረብኝ። በጣም
አይንን እንዴት እንደምስብ እግዚኦ! መሳብ ብቻ አይምሰላችሁ፣ ማዕድናትን ሳብ ታረጋለች። የማግኔት ጠባይ ያላት እና ምን ይላታል? ፍቅርኪ ሰንፔር ለዘይርህቆ ይስህቦ መንገል አሚን ያቀርቦ መኑ ከማኪ ምክንያተ ድህን ዘተውቦ። ሰንፔራዊ ፍቅርሽ በሉ እስቲ ድገሙት ባካች። የራቀውን ያቀርባል። ምን አይነት ፍቅርሽ? አቤት አቤት! ወደ ሃይማኖት ያቀርበዋል። ምክንያት የተሰጠው ምክንያተ ድህን የተሰጠው እንዳንቺ ማን አለ? አቤት ድንግል ማርያም ፍቅር ናት። እንዴት ሳበችን! ሁላችን ሳባረገችን። ተውት ሌላውን፣ እንደው ስዕሏ እንኳን አይስባችሁ? ከሩቅ ስታዩ እኮ አታውቁትም። በቃ ወደ ስዕሏ ስትሄዱ ዝም ብላችሁ በቃ ሳብ 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 አይደል እንዴ? ለምሳሌ ልጅ እናቱን ሲያይ እንዴት ነው የሚሆነው? እየተሳበ አይኗን እያየ አይደል የሚሄደው? ነው አይደለም? በከመ ይትፌሳ ሕፃን ሶበይሬ እሞ እትፌሳ አንሰ ስእለኪ በርእዮ ተሳልሞ ይላል። ሕፃን እናቱን ሲያይ ሮጦ አንገቷን አቅፎ እሟ እያለ እንደሚስማት በተመሳሳይ መልኩ ስዕልሽን ሳይ እንደዛ ነኛል። እመቤታችን ፍቅር ናት። ስንቱን ሳበችው! ተው የኔ ያንተ ምንም ጥቅም የለውም። እራሱ አምላክን ሳበችው። ፍቅር አይደለ የሳበው እንዴ? አይደለም ወይ? ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ፣ ወደዳት፣ መረጣት። እውነተኛዋ እንቁ ድንግል ማርያም ሰንፔራችን ናት። ክብር ይግባት እናታችን። በሉራችን ናት ድንግል ማርያም። ኤመራልዳችን እንደሱ አረንጓዴ ዕፀ ሕይወትን ያገኘንባት ድንግል ማርያም ቀይ እንቁ ናት። ሐዘን ቀራንዮ ላይ እንባን ያፈሰሰች እንደ ቀይ ድንግልናን እንደ ሰማያዊ እናትነትን ያስተባበረች እንቁ ናትና ረድኤቷ በረከቷ ይደርብን ነው እንግዲህ። እና እነዚህን ሁሉ እንቁ መስለን ብንናገር ውለን እናድራለንና ምስጋናን የተመላሽ ድንግል በምንና በምን እየመሰልን እናመሰግንሻለን። ከፍ ብለን በሰማይ ባሉ በፀሐይ በጨረቃን፣ ዝቅ ብለን በምድር ላይ ባሉ በወርቅ በእንቁ ነው ብሎ አባ ሕርያቆስ እንደተናገረ እውነተኛዋ እንቁ ድንግል ማርያም ጥር 21 ወደ ሰማያዊ ዓለም ሄዳ ድንግል ማርያም 12 ከዋክብትን ደፋች፣ ከክብር ወደ ክብር ተሸጋገረች። ሄደች ገሰገሰችና ስለዚህ መጨረሻ ላይ እናንተ እስቲ እንቁ በሉልኝ። እንቁ ሳይሆን እንቁ በሉ እስቲ። አይናውቅ ብዙ ነው። እሺ እናንተ እንቁ በሉልኝ። የድንግል ማርያም ሃይማኖቷ፣ አረ እንቁ በሉልኝ ብቻ ይበቃ። የድንግል ማርያም ሃይማኖቷ፣ ምግባሯ፣ ሃይማኖቷ፣ ምግባሯ፣ ትዕግስቷ፣ ፍቅሯ፣ ጣዕመ ፍቅሯ፣ አምላክን የተሸከመ ማህፀኗ፣ እሱን ያዘለ ጀርባዋ፣ እሱን የታቀፈ ክንዷ፣ እሱን የዳሰሱ ጣቶቿ፣ እሱን ያዩ አይኖቿ፣ የሱን ቃል የሰሙ ጆሮቿ፣ የሱን መዓዛ ያሸተቱ አፍንጮቿ፣ እሱን የሳሙ ከናፍሯ፣ እሱን ያጠቡ ጡቶቿ፣ ከእርሱ ጋር የተመላለሱ እግሮቿ እንቁ ክብር ይግባት እናት ወርቃችን እንቋችን ናትና ረድኤቷ በረከቷ ይደርብን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለተቀደሰ ስሙ ይሁን እላለሁ። እኔም እንቁን ወደ ማህደሩ አስገብቼ ወደ ሰዎቹ እመልሳለሁ።